ነው ታላቁን የኦሮሞ ህዝብ ለዶክተር አብይ አህመድ በግል ንብረትነት ይሰጣል? እሳቸው ወክላለሁ ካሉ እኮ ብቻ በሻሻን ብቻ እኮ ነው ሊወክሉ የሚችሉት። ሌላውን የኦሮሚያ አካባቢ እኮ ሊወክሉ አይችሉም። በነገራችን ላይ አማራ የክርስቲያን ታደለ የግል ንብረት ነው አይደል? ሊሆን አይችልም እኮ። እኔ እንደራሴ የሆንኩት ለቋሪት ምርጫ ክልል ነው። ሁሉም አገሬ ነው፣ ሁሉም ወገኔ ነው። መብት እንደራሴ በሆንኩበት የቋሪት ህዝብ መብት፣ ጥቅም፣ ፍላጎት እንዲከበር እስከሆነ ድረስ ማንም መብት አለው። ማንም መብት አለው። የብቻዬ ነው ልል አልችልም። ህዝብ እኮ ነው። ህዝብንማ ለግለሰቦች ኢጎ እና ለእሳቸው የግል ፍጆታ፣ ለማንም የግል ፍጆታ አሳልፈን ፖለቲከኛ ባንሆንም ማለት ነው። እንደ ዜጋ እዚች ሀገር ዜጋ ሆነን እስከነው በህይወት እስካለን ድረስ ህዝብን ያክል ነገር፣ አገርን ያክል ነገር ለግለሰብ ሆነ ለጠባብ ቡድን ፍላጎት መከበር ገባሪ አድርገን እንዲሁ ልንተው አንችልም። ታሪካዊ የትውልድ ኃላፊነት አለብን። በነገራችን ላይ ምን መሰለህ ያኩ የኢትዮጵያ ህዝቦች ምክር ቤት አባል ነው። ከማን ነው ልንነጥቀው የምንችለው? አስፈጻሚው አካል በተገቢ ህዝብ የተጣለበትን አደራ ካልተወጣ የመጠየቅ መብት አለ። ጠቅላይ ሚኒስትሩን ጨምሮ ሁሉንም ሚኒስትሮች ከስልጣን የማውረድ እኮ መብት አለን እኮ በነገራችን ያለ መተማመን ቮት ኦፍ ኮንፊደንስ እኮ ሰጥተን አይ ብቃት አልተወጣቸውም ብለን እንትን ማለት እንችላለን። ግን ያሸነፈው ፓርቲ ሌላ እጩ ጠቅላይ ሚኒስትር እንዲያቀርብ ነው ሊደረግ የሚችለው። አንድ ሁለተኛ፣ እኔ አሁን በደንብ ማስመር እንፈልገው የቀድሞው ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ የቦሎሶ ሶሬን ህዝብ ወክለው የምክር ቤት አባል ነበሩ። ከምክትል ጠቅላይ ሚኒስትርነት እና ውጭ ጉዳይ ሚኒስትርነት ጨምሮ በኋላም ጠቅላይ ሚኒስትር ሆነዋል። ተመሳሳይ የህዝብ ጥያቄዎች በአራቱም ማዕዘን ሲበረታ የህዝብን የዕለት ተዕለት ሁኔታና ወጥቶ የመግባት የሰላም ዋስትና ማረጋገጥ አልቻሉም ተብሎ እኮ ከጠቅላይ ሚኒስትርነት ወርደዋል እኮ በህዝብ ጫና። ያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያኔው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወላይታነታቸው ከስልጣን ወረዱ አልተባለ፣ በግለሰብነታቸው አልቻሉም ነው የተባለው። ጠቅላይ ሚኒስትር እኮ ያኔው እንደ ህዝብ በህዝብ ተመርጠው ነው ፓርላማ የገቡ። የቦሎሶ ሶሬ ህዝብ መርጧቸው ነው። የቦሎሶ ሶሬ ህዝብ